الله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. قبل الأسبوع كان دسامنت بفيت انجليش سورة القيامة كارتنا اتناك النبر يقوم نو سورة المدثر يتسنيتشو مراف يزاري درس مقبياتشن تونالت. سورة المدثر 74ኛ ተራ ቁጥር ላይ እናገኘዋለን። ሱረቱል ፋቲሃን አንድ ብለን ወደታች ስንሄድ ማለት ነው። መካ የተወረደች ምዕራፍ ናት። እንደማንኛዎቹም የመካ ምዕራፎች ዋናው ትኩረቷና ሀደፏ የሚሆነው የነብዩን ሰለላሁ ዐለይሂ ወሰለም የተልእኮ ሂደት በዚህ የተልእኮ ሂደታቸው ዘመን የገጠሟቸውን አንዳንድ ሁኔታዎችን ምታወሳና ምትቃኝ ትሆናለች ማለት ነው። ወዲያዛ ሱረቱል ሙደሲር አንተ ደራራቢው ሰው ሆይ በማለት ትጠራለች። ሱረቱ ሙደሲር ተብላ የተጠራችበት አላሁ ተባረከ ወተዓላ እንግዲህ የምዕራፏ መግቢያ ላይ ያ አዩሃል ሙደሲር በማለት ስለ አወሳ ነው። ከሱረቱል አለቅ የመጀመሪያዎቹ ተከታታይ 5 እና እስከ 9 አካባቢ ያሉት አያዎች ከተወረደች በኋላ ሁለተኛዋ የመጀመሪያ ምዕራፍ ናት ይላሉ ዑለማዎች። افتتحت السورة سورة ምዕራፏ ማለት ነው بندائه نبي صلى الله عليه وسلم ተቀምጠውት የነበረ አቀማመጥንና በአለባበስ ተክነውት የነበረ ማንነትን በማውሳት ትጠራለች። ይወስል ሙደሲር ከዛም ለትልቅ ዓላማ ነው የነብይነትን የረሱልነትን የኔን ኒዕማና ጸጋ የተቸርከው። ስለዚህ ተከናንቦ ቁጭ ማለት አይቻልም። ተነስና የሰው ልጅና ጋንንቶችን አስጠንቅቅ፣ ወደፊት ሊጠብቃቸው የሚችል የሆነ የከፋ መዳረሻና መመለሻ ከወዲሁ እንዲያውቁና እንዲረዱ እንዲገነዘቡ ግንዛቤን ስጥ። ለዚህ ትልቅ ስራም ነው የተመረጥከው በማለት ተከፍታለች ማለት ነው። بأعباء الدعوة والقيام بمهمة التبليغ ተልእኮን በማድረስ ትልቅ ትኩረትን ሰጥተው እንዲቆሙና ጽኑ ሰው እንዲሆኑ بجد ونشاط በሞራንና በወኔ በደስታና በትልቅ የኃላፊነትን የመወጣት ማንነት መቆም እንዳለባቸው አስቀመጠች። ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከብር ወثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر። ثم توالت السورة በመቀጠልም የማስጠንቀቁን ሂደት
እንዲሁም ህዝቦችን የማስፈራራቱን ተልእኮ ማድረስ እንዳለባቸው ትቀጥላለች። ተሐዲዱ ኡላኢከ አልሙጅሪሚነ ቢየውሚን ዓሲብ ሸዲድ። ይህን የቀረበላችሁ እውነታንና ሐቅ ተቀብላችሁ ብቸኛው አማራጭ ይሄ መሆኑን ከማትረዱ ማትገነዘቡ ከሆነ የነበራችሁበት የሆነን ጭፍንነት መራጮች ከሆናችሁ የሚጠብቃችሁ ከፊት ለፊት እጅግ በጣም ከባድ ነው በማለት ከረሱል ሰለላሁ ዐለይሂ ወሰለም ተልእኮና አስተምሮ በኋላ ህዝቦች መካድ ማስተባበላቸው ከአላህ ስብሓነሁ ወተዓላና ከመካከላቸው ወደ እነሱ የላከው ከሆኑት ነብዮች ተጠያቂ ውጭ መሆናቸውንና ራሳቸውን በራሳቸው ላይ ያስጠጉ መሆንን እንዲያውቁ ታብራራለች። ይሄ ደግሞ የሚያስከትለው እጅግ በጣም የከፋ ነው በማለት ታወሳለች። فإذا نقر في الناقور فذلك يومئذ يوم عسير በቀንድ የሚነፋ የሆነው የአላህ ሱብሓነሁ ወተዓላ አምር ትእዛዝ የሚጠባበቅ የሆነው መላእክት በቀንድ የመንፋቱ ጊዜ ያን ቀን ሁኔታዎች ሁሉ እጅግ በጣም ከባድና አስቸጋሪ ናቸው በማለት ታወሳለች። ወዒዱል ካፊሪነ ቢየውሚል ቂያማ ወሽደቲሂ ወዑስሪሂ ዐለይሂም ፈኢዛ ኑቂረ ፊናቁር ፈዛሊከ የውመኢዝ የውሙን ዓሲር ዐለል ካፊሪነ ገይሩ የሲር። በአላህ በካዱ ባስተባበሉ ሰዎች ላይ ምንም አይነት ነገሮች ሁሉ የሚቀሉላቸው እንደማይሆን በአላህ ያመኑና ለአምሩ ለትእዛዙ ራሳቸውን ዝቅ ያደረጉ ግን አንዳንድ የጥፋትና የስተት እንድልጫዎች ቢኖሩም የነሱ የተሻለ ሊሆን እንደሚችል የአያው መፍሁም ይገልጻል። ዐለል ካፊሪነ ገይሩ የሲር። በመቀጠልም ነብዩን ሰለላሁ ዐለይሂ ወሰለም ሞራን ትሰጣቸዋለች። እሳቸው የመጀመሪያ ተልኳቸውን ወደ ህዝቦች ተደራሽ ለማድረግ ደፋ ቀና በሚሉበት ሰዓት በግራ በቀኝ በኋላ በፊት ትልቅ መሰናክል የሚሆኗቸው የነበሩ ታላላቅ የመካ ባላንጣዎች ደግሞ በጣም አድርጋ ታስጠነቅቃለች። ዘርኒ ወመን ኸለቅቱ ወሒዳ ወጀዐልቱ ለሁ ማለን መምዱድ ወበኒነ ሹሁዳ ወመሀድቱ ለሁ ተምሂዳ ሱመ የጥመዑ አን አዚድ። እኔና እሱን ተወን ይላል አላህ ስብሓነሁ ወተዓላ። ነቢዩን ሰለላሁ ዐለይሂ ወሰለም የሚፈለግብህንና የሚጠበቅብህን ነገር አንተ ተወጥተሃል፣ አድርሰሃል። እኔና ካንተ አስተምሮትና የሂዳያ ጥሪ በኋላ የራሱን ስሜትና ፍላጎትን አምላክ አድርጎ ቀጣይ የሆነን ሰውና እኔን ተወን ይላል አላሁ ተባረከ ወተዓላ። እንደነ ወሊድ ብኑ ሙጊራ ያሉ ሸቂይ ፋጅሮችን الذي سمع القرآن ቁርአንን በደንብ ሰምተው وعرفوا أنه كلام الله የአላህ ቃል መሆኑን አውቀውና አረጋግጠው بحب الرياسة የበላይነትን ብቻ በመውደድና በመምረጥ ሲህር እንዳልሆነ እያወቁ ሲህር ነው እሚል አምታች ፕሮፓጋንዳዎችን ይህንን እውነታ የሰሙ ሰዎች በቅን ልቦና ተቀብለው ሂዳያን እንዳይመርጡ ብጅታ ፈጣሪ የነበሩትን ያስጠነቅቃል አላህ። ዘርኒ ወመን ኸለቅቱ ወሒዳ ኢላ ቀውሊሂ ተባረከ ወተዓላ ሰኡስሊሂ ሰቀር እስከሚለው ድረስ أن الله عز وجل ما جعل أصحاب النار በዚህ ምድር ላይ ለካዱ ላስተባበሉ ካልነበር ወደ ነበር ያመጣቸውን ኃያል ጌታ አላህን ሱብሓነሁ ወተዓላ በኒዕማውና በጸጋው ከአምሩ ከትእዛዙ አምፀው አፈንግጠው እያለ ኒዕማውን እየቸራቸው ያለ የሆነን ጌታ የካዱ ያስተባበሉ መመለሻችሁና ዘላለማዊ መኖሪያ ሀገራችሁ እሳት ናት ጀሃነም ናት ሲባሉ
በጀሃነም ዙሪያ የተሰማሩ አላህ ያስቀመጣቸው የሆኑ የጀሃነምን ሂደትና ሁኔታ በዙሪያዋ ከበው የሚንቀሳቀሱ የሆኑ የአላህ ተላላኪ መላእክቶች ዝቅ አድርገው በመመልከት ብቃትና አቅም እንዲኖረን በመዘጋጀት በዛን ቀንም የሚገጥመንን ነገር ሁሉ እንጋፈጠዋለን አይነት ጉራን ይቸረችሩ ነበርና አላሁ ተባረከ ወተዓላ በጀሃነም ዙሪያ ያሉት እኮ እንደናንተ ሰው አይደሉም፣ መላእክቶች ናቸው። አንዱ መላእክታይ አቅሙና ብቃቱ ችሎታው ብቻውን ይችን ምድርን እንደፈለገ ማድረግ የሚችል ነው። አይደለም እናንተን ጥቂት ግለሰቦች እንዴት ታስባላችሁ በማለት አላህ Subhanahu Wa Ta'ala ለነዛ ፕሮፓጋንዳን የሚነዙ ለነበሩ መልስን የሰጠበት ነው።